አርዕስተ ዜና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ኢትዮጵያ ለንግድ አገልግሎት የሀገራቸው ወደብ ብትጠቀም እንደማይቃወሙ ገለጹ። ቁጠባንና ኢንቨስትመንትን ማበረታታት የኢኮኖሚን እድገት ለማጠንከር ያስችላል ተባለ። ከውጭ በየመን ሐውቲዎች የተተኮሰ ድሮን በደቡብ እስራኤል 22 ሰዎች አቆሰለ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ቴሌቪዥን የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ኢትዮጵያ ለንግድ አገልግሎት የሀገራቸው ወደብ ብትጠቀም እንደማይቃወሙ ገለጹ። በሌላ በኩል መንግስታቸው አልሸባብና አይኤስአይኤስን በከፍተኛ ደረጃ ማዳከሙን ተናግረዋል። ሸሪፍ ኢማም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ አፍሪካ ጋር በነበራቸው ቆይታ ሶማሊያ ከኢትዮጵያም ሆነ ከግብጽ ጋር መልካም ግንኙነት አላት ብለዋል። ግብጽ ኢትዮጵያን ለማወቅ አንዳች ፍላጎት የላትም። በተመሳሳይ ኢትዮጵያም በሶማሊያ ያለውን የግብጽ የሰላም አስከባሪ ኃይል ለማወክም ሆነ ለመዋጋት ፍላጎት የላትም። እኛ ጦርነት ሰልችቶናል። ምንም አይነት ጦርነት አንፈልግም። ሌሎች ሀገራትም እኛ ሀገር መጥተው እንዲዋጉ አንፈቅድም። በፍጹም ይህ አይሆንም ብለዋል። ብቸኛው መፍትሄ ተባብሮ መስራት ነው። በተለይ ደግሞ በደህንነት ዙሪያ ውይይቶችና ንግግሮች እየተካሄዱ ነው፣ አላበቁም። በመርህ ደረጃ ኢትዮጵያ የሶማሊያን ወደብ ለንግድ አገልግሎት ብትጠቀም ችግር የለውም ብለዋል። የሶማሌላንድ እንደ ሀገር መቆምን በተመለከተ የአፍሪካ ህብረትና የተባበሩት መንግስታትን ቻርተር እንደ መጣስ ይቆጠራል ብለዋል። ሶማሌላንድ የሶማሊያ አካል ናት። እርግጥ ነው አንዳንድ ቅሬታዎች ሊኖሩ ይችላሉ። ይሁን እንጂ ሁላችንም በርካታ የሆኑ የሚያስተሳስሩን ጉዳዮች አሉን ከሚያለያዩን ይልቅ ብለዋል። የሶማሊያ አንድነት የማይገሰስ ነው ሲሉም አክለዋል። በሶማሊያ የተለያዩ አካባቢዎች የልማት ስራዎች እየተከናወኑ ነው። በፌደራል መንግስቱ ስር ባሉ ግዛቶች እንደ ትምህርት ቤት ያሉ ማህበራዊ አገልግሎቶች እየተስፋፉ ነው። ከ10,000 በላይ መምህራን በመላው ሶማሊያ ተመልምለዋል። በሶማሊያ ገጠር አካባቢ የሚገኙ ትምህርት ቤቶችና ሆስፒታሎችም የኤሌክትሪክ ኃይል ተጠቃሚ ሆነዋል። በሁሉም የሀገሪቱ ግዛቶች መሰረተ ልማት እየተገነባ ነው። እነዚህ ሁሉ የተገነቡት ግን የዕዳ ስረዛ ስለተደረገልን ነው ብለዋል። አሁን ላይ በሶማሊያ ምርጫ ለማካሄድ ዝግጅት ላይ ነን። አንድ ሰው አንድ ድምፅ ለሶማሊያ በሚል እያደራጀን ነው። በሁሉም የሶማሊያ አካባቢዎች የመራጮች ምዝገባ እየተካሄደ ነው። ይህንን የምንፈልገው ይህንን የሚያውኩ ምንም አይነት ተግባር አንፈጽምም ብለዋል። ምርጫ በሚካሄድበት አካባቢ ጥበቃ የሚያደርጉ በቂ የደህንነት ኃይሎችም አሉን ብለዋል። በሶማሊያ አሳሳቢ የሆነ የደህንነት ችግር አለ። ምክንያቱ ደግሞ አሁን ላይ በሁለት የተለያዩ ቦታዎች ከአልሸባብና ከአይኤስአይኤስ ጋር እየተዋጋን ነው። አሁን ላይ አልሸባብና አይኤስአይኤስ እጅግ አስቸጋሪ የሆኑ የሽብርተኛ ቡድኖች ናቸው። በአሁኑ ወቅት ጦር የማደራጀት ስራ እየሰራን በተመሳሳይ ደግሞ ጦርነት እያካሄድን ነው። በዚህ ረገድ ባለፉት 3 ዓመታት የተሻለ ውጤት አስመዝግበናል። አብዛኞቹ ከተሞችና መንደሮች ከአልሸባብ ነፃ ወጥተዋል። እናም አልሸባብ እየተንቀሳቀሰ ያለው በገጠር አካባቢ ነው ብለዋል። ካለፈው ጋር ሲነጻጸር በአሁኑ ወቅት በአልሸባብ በእጅጉ ተዳክሟል። ይሁን እንጂ አሁንም በሀገሪቱና ለአካባቢው ከፍተኛ የደህንነት ስጋት ነው። ቀደም ሲል በነበረው ልምድ ከአልሸባብ ጋር ወታደራዊ ትግል ብቻ ነበር የሚካሄደው። እኛ ወደ ስልጣን ከመጣን ወዲህ ግን በተለያየ ግንባር ነው ጦርነት እያደረግን ያለ ነው። ከአልሸባብ ጋር የርዕዮተ ዓለም ጦርነት እናደርጋለን። ዋነኛ የተባሉ የሶማሊያ ምሁራን ለህዝቡ እየነገሩ ያሉት አልሸባብ እየፈጸመ ያለው ድርጊት ከእስልምና ጋር የተጻረረ ነው የሚል ነው ብለዋል። ቁጠባንና ኢንቨስትመንትን ማበረታታት የኢኮኖሚን እድገት ለማጠንከር ያስችላል ተባለ። በካፒታል ገበያ ባለስልጣን ይፋ የሆነው ዜጎች በጋራ ቆጥበው ሀብታቸውን ከፍ በማድረግ በገንዘብ ገበያው እንዲሳተፉ የቋሚ ንብረት ባለቤት እንዲሆኑ የሚፈቅደው መመሪያ የከተማችን ገንዘብ በድርጅቶች ኢንቨስት በማድረግ ኢኮኖሚያዊ እድገት ማስመዝገብ እንደሚያስችል ተገልጿል። መሳይ ገዛኸኝ በየትኛውም የኢትዮጵያ አካባቢ የሚገኙ ዜጎች ያላቸውን ቁጠባ በህግ በተፈቀደለት አንድ ኢንቨስትመንት ቋት በማጠራቀም ሀብት እንዲፈጥሩ የሚፈቅድ ረቂቅ መመሪያ ይፋ መሆኑ ይታወቃል። በኢትዮጵያ ካፒታል ገበያ ባለስልጣን ይፋ የተደረገው ይህ መመሪያ
ዜጎች በጋራ ቆጥበው ሀብታቸውን ከፍ በማድረግ በገንዘብ ገበያ ውስጥ እንዲሳተፉ የቋሚ ንብረት ባለቤት እንዲሆኑ የሚፈቅድ ነው። ባለስልጣኑ በአዋጅ ቁጥር 1248/2013 በጋራ ኢንቨስትመንት ላይ በተሰጠው ብያኔ ሰዎች ገንዘብ በማሰባሰብና ንብረት ላይ በማዋል ትርፍ እንዲከፋፈሉ ያስችላቸዋል። ባለስልጣኑ ይህንን መነሻ በማድረግ ኢንቨስት የሚያደርጉ ዜጎችን ለማስተዳደርና ዝርዝር ጉዳዮችን ለመወሰን የተጠቀሰውን መመሪያ አውጥቷል። ኢሳት ዜጎች በጋራ በመቆጠብ ንብረት እንዲያፈሩ የሚያደርገውን መመሪያ ምን የተለየ ጥቅም አለው ሲል በባለስልጣኑ የቁጥጥር ፖሊሲ ልማት ባለሙያ የሆኑትን ያሬድ ደምሴን ጠይቋል። ባለሙያው በመላሻቸው መመሪያው 3 ጥቅም እንዳለው አብራርተዋል። ባለሙያ የሚመራ ፈንድን ኢንትሮዲዩስ በማድረግ አንድ ሰው በባለስልጣኑ ፈቃድ በተሰጠው ባለሙያ የሚመራ ፈንድ ውስጥ ኢንቨስት በማድረግ አንደኛ ሪስክን ደግሞ ስጋትን መቀነስ ይችላል። ሁለተኛ ነገር ደግሞ በቀላሉ ወይም ደግሞ ለብቻው ወይም በግሉ ኢንቨስት ሊያደርግባቸው የማይችላቸውን ሀብቶችና ንብረቶች ላይ በጋራ ሰብሰብ ብሎ ኢንቨስት ማድረግ ይችላል ማለት ነው። ስለዚህ ይሄንኛው ሁለተኛው ጠቀሜታው ነው። በሶስተኛ ደረጃ ደግሞ ሴቪንግን ወደ ኢንቨስትመንት መቀየርና ኢኮኖሚውን ደግሞ ወደ የማንቀሳቀስ ስርዓትን ይዘረጋል ማለት ነው። መመሪያው ዜጎች የተከማቸ ገንዘብ በድርጅቶች ኢንቨስት እንዲያደርጉ በማድረግ ኢኮኖሚያዊ እድገት ማንቀሳቀስ እንደሚያስችልና በሀገሪቱ ኢኮኖሚያዊ እድገት ላይ የሚያመጣውን አበርክቶ አቶ ያሬድ እንዲህ ገልጸዋል። የጋራ ኢንቨስትመንት ፈንዶች የተከማቸን ካፒታል ወደ አምራች ኢኮኖሚ የማስተላለፍ አቅምን ይፈጥራሉ። ኢንቨስተሮች ሴቭ ያደረጉትን ወይም የቆጠቡትን ካፒታል ኢንቨስት በማድረግ ካፒታል ለሚፈልጉ ድርጅቶችና አካላት ማስተላለፍ ይችላሉ። ይሄ የሴቪንግን እና የኢንቨስትመንትን ወይም የቁጠባና ኢንቨስትመንትን እንቅስቃሴ በማበረታታት የኢኮኖሚ እድገትን ማቀላጠፍ ይችላሉ ማለት ነው። የሥራ ዕድልን መፍጠር አቅም አለው ማለት ነው። ሰዎች የካፒታል ገበያ እንቅስቃሴን ስልጠና በመውሰድ በዚህ የፈንድ ማኔጅመንት ወይም የፈንድ አስተዳደር ዘርፍ ላይ በመሰማራት የሥራ ዕድል ማግኘት ይችላሉ። በሶስተኛ ደረጃ ደግሞ የዜጎችን ገቢ በማሳደግ ደረጃ ዜጎች ኢንቨስት አድርገው ወይም ካፒታላቸውን ኢንቨስት ካደረጉ በኋላ ከዛ የሚገኘውን ገቢ ደግሞ ትርፍ ወይም ገቢ ስለሚያገኙ የዜጎችን ኢንካም መጨመር ይችላል ማለት ነው። ስለዚህ ይሄም አንድ የኢኮኖሚያዊ ጥቅም ይሆናል። ረቂቅ መመሪያው ለህዝብ ምክክር ይፋ ሆኖ አስተያየት ግብዓት እንደተደረገበትና በቅርቡ ይጸድቃል ተብሎ እንደሚጠበቅ ተጠቁሟል። ስደትን ለማስቀረት በወጣቱ ላይ ግንዛቤ ማስጨበጥ ስራ መስራት ይገባል ተባለ። በተያያዘም አሁናዊ ሁኔታዎች ወጣቶች ስደትን ምርጫቸው እንዲያደርጉ ምክንያት ይሆናሉ ሲሉ የስነ ልቦና ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጀችውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ህገወጥ ስደትን ለመከላከልና ችግሩን በዘላቂነት ለመቅረፍ እንደ ሀገር ሰፊ ስራ እንደሚጠበቅ ይገለጻል። ከነዚህ መካከልም ወጣቶችን ማዕከል ያደረጉ ፖሊሲዎች ተቀርጸው ወደ ትግበራ መገባት ይኖርባቸዋል ይባላል። ይህንን መሰረት በማድረግ ህገወጥ ስደትን ለመከላከል የወጣቶችንስ ግንዛቤ በመቀየር ረገድ ምን መደረግ አለበት ሲል ኢሳት የስነልቦና ባለሙያዎችን ጠይቋል። የስነልቦና ባለሙያ አቶ ሻሮ አለማየሁ በሰጡት ምላሽ ተግባራዊ ለውጥ በማያመጡ ነገሮች ላይ ማተኮር ያሻል ብለዋል። በዚህም ወጣቶች ስራ ፈጣሪ እንዲሆኑ ግንዛቤ ማስጨበጥ ስራ በትኩረት ሊሰራ ይገባል ባይ ናቸው። ወጣቶችን ማዕከል ያደረጉ ፖሊሲዎችና ፕሮግራሞች ተቀርጸው በትክክል እነሱን ተስፋ ሊያደርጉ በሚችሉበት ደረጃ ተግባራዊ ለውጥ የሚያመጡ ነገሮች ላይ ትኩረት መደረግ ይኖርበታል ማለት ነው። ይሄ ማለት ግን ኢምፕሎይመንታቸውንም ጨምሮ ወይም ደግሞ ስራንም በሚመለከት አንደኛው እሱ ነው። ሁለተኛው ደግሞ ምንድነው የምር ማለት ሀገራችን ሀገር ነች። ነገር ግን የሰው አይምሮ በጣም ብዙ ነገሮችን መፍጠር ይችላልና ነገር ግን ያንን ራሱ ግንዛቤ መፍጠር ትልቅ ስራ የሚጠይቅ ከመሆኑ ጋር ተያይዞ ወጣቶች ተስፋ ሊያደርጉ በሚችሉበት ደረጃ ውስጥ እንዲሆኑ አሁንም የስራ ፈጠራ ጋር ከተገናኘ የትምህርት ፕሮግራሞቻችን በተገቢ ሁኔታ መቃኘት ይኖርባቸዋል። ሌላኛው የስነልቦና ባለሙያ አቶ ቴዎድሮስ ድልነሳው በበኩላቸው አሁናዊ ሁኔታዎች ለስደት ዋነኛ ምክንያቶች መሆናቸውን ገልጸው የሌሎችን ሀገራት ተሞክሮ መውሰድም ያስፈልጋል ብለዋል። አማራጩ ያ ይገላችኋል የሞታችሁ ነው ቢባልም ሰው ያቆማል ብዬ አላስብም። አሁንም ሄዱ ማለት ነው።
ምክንያቱም እዚህ ምንም የለኝም እዛ እንዳዲስ ህይወት የመሰረታለሁ የሚለው ማለት ነው። ሶ ትልቁ ነገር ከምን ጋር ይገናኛል ማለት ነው? ሰው በአገሩ ላይ ያለው ተስፋ ነው የሚመጣው ማለት ነው። ሰው አገሩ ላይ ያለው ተስፋ ከረንት ኮንዲሽኑን የሚያይበት ፐርሰፕሽን። ስለዚህ ጀነራል እንትን ነው የሚታየው ራይት። አሁን ለምሳሌ የአሜሪካ ውስጥ የማይግራንት ክራይሲሱን ብናየው እንደ ኮምፓሪዥን ለምሳሌ የትኛው ሀገር ነበር ብዙ ነገሮች ተስተካክለው ማይግሬሽን የቀነሰበት ኢሚግሬሽን ማለት ማውጣት የቀነሰበት ሀገር አለ? ወደ አሜሪካ ብዙ የሚሄዱ የነበሩት አሁን ስተው ሀገራቸው ለምሳሌ ኤል ሳልቫዶርን እንደምሳሌ ማየት ይቻላል። በጣም ከረንት ያለው የጋንግ ምናምን ቫዮለንስ ነበርና ብዙ ሰው ይሰደድ ነበር። ሰው ስደት አንዱ ከረንት ያለውን ኮንዲሽን ሰው አሰስ የሚያደርግበት መነጽሩ ነው ማለት ነው። ሰው እሱን መነጽር ደግሞ በግድ እንደዚህ ተብሎ የሚቀየር ሳይሆን ሪያሊቲው በራሱ አፌክት የሚያደርገው ነገር ነው። ህገወጥ ስደትን ከምንጩ ለማድረቅ ለወጣቶች ምቹ ሁኔታ መፍጠር የሚያስችል ስትራቴጂ ተቀርጾ ወደ ተግባር ከመግባት ባለፈ በትምህርት ፖሊሲና በስራ ፈጠራ ላይ ተጨባጭ ውጤት ለማምጣት መስራት እንደሚገባ ተመላክቷል። የአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ለተለያዩ ማህበራዊ ችግር ለተጋለጡ ዜጎች ድጋፍ ማድረጉን አስታወቀ። ባለስልጣኑ በዛሬው ዕለት የአቅመ ደካሞችን ቤት ለማደስ የማስጀመሪያና የተጠናቀቁትን የመኖሪያ ቤቶች ደግሞ የማስረከቢያ ስነ ስርዓት አካሂዷል። መሰረት ባዩ የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን በቂርቆስ ክፍለ ከተማ በክረምት በጎ ፍቃድ አገልግሎት መርሃ ግብር በጎ ፍቃደኞችን በማስተባበር ለአቅመ ደካሞች የቤት እድሳት ለማድረግ የማስጀመሪያ መርሃ ግብር በዛሬው ዕለት አካሂዷል። የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ህይወት ሳሙኤል በስነ ስርዓቱ ላይ እንዳሉት ባለስልጣኑ ከሚሰራው ስራ በተጨማሪ ማህበራዊ ኃላፊነትን ለመወጣት የተለያዩ ተግባራትን እያከናወነ መሆኑን ተናግረዋል። በአጠቃላይ እንደ ግንባታ ፈቃድና ቁጥጥር ባለስልጣን በዚህ ክረምት በርከት ያሉ ማህበራዊ ስራዎችን ነው ስናከናወን የቆየነው። በአቃቂ ቃሊቲ ክፍለ ከተማም ለ30 አባወራዎች ቤት G+4 ቤት እያስገነባን ነው የምንገኘው በዚህ ሰዓት። ስለዚህ ይሄ ግዴታችን ማህበራዊ ኃላፊነታችንን የምንወጣበት አንዱ ስራ ነው። ሌሎችም የማዕድ ማጋራት የመሳሰሉ ተግባራትንም እያከናወንን ነው በክረምቱ የቆየነው። ስለዚህ አሁንም አጠናክረን እንቀጥላለን ከተገልጋዮቻችን ጋር በጋራ በመሆን ይሄንን ስራ አጠናክረን የምንቀጥል ነው የሚሆነው። እኛም በስነ ስርዓቱ ላይ ተገኝተን እድሳት የሚደረግላቸው የማህበረሰብ ክፍሎችን አነጋግረናል። የቤት እድሳት ተጠቃሚዎችም የሚኖሩበት ቤት ለመኖሪያ መቻለ መሆኑን ገልጸው ቤታቸው ሊታደስ መሆኑ ቀጣይ ኑሯቸውን የተሻለ እንደሚያደርግላቸው ይናገራሉ። ቤተሰብ እንደዚህ ያለ 8 ቤተሰብ ነን። ቤቱ ጠበብ ይላል። በክረምትም በጣም ውሃ ያስገባል። ፈርሷል እንደምታውቁት ዝም ብለን ጠጋግነን ነው ካለው ችግር ያለንበት። ልጆቹንም በላይ ደርባርበን ነው መሬት አንጥፈን እያነሳን ነው ያለንበት። ይሄ ነው ያለው ነገር ማለት ነው። አሁን ያለው በጣም ከፍተኛ ችግር ላይ ነን። ውሃ ከላይ ይፈሳል። ከስር እንደምታዩት በከባድ ዝናብ ጊዜ ውሃ ወደ ቤት ይገባል። አሉት ገበሌ ቀጠና አካባቢ ያሉት ልጆች ሁሉ አግዞን ነበር ረድቶን ነበር። በእነሱ አቅም ሊሳካ ስላልቻለ ከፍተኛ ችግር ላይ ነበርኩኝ። አሁን እንዲታደስልንና ለኛ በሚያመች ሁኔታ እንድንጠቀምበት ነው ሐሳቤና ምኞቴ። ባለስልጣኑ ከቤት እድሳት ማስጀመሪያ መርሃ ግብር በተጨማሪ ከዚህ ቀደም በቦሌ ክፍለ ከተማ ወረዳ 4 እድሳቱን ያጠናቀቀ የመኖሪያ ቤት ለባለቤቱ አስረክቧል። የታደሰውን ቤት የተረከቡት ነዋሪዎችም ከዚህ ቀደም የነበረው ቤት ለመኖር አስቸጋሪ እንደነበር ገልጸው በተደረገላቸው የእድሳት ድጋፍ መደሰታቸውን ተናግረዋል። በጣም ጠባብ ነበረ፣ የወደቀ ነበር ቤቱ። ጭቃ ቤት ነው ያው እና እግዚአብሔር ይመስገን ያው መቼም እዚህ ደርሰናል። ደግሞ እግዚአብሔር ይመስገን ርሜሎ ወረዳችንም አስቦ ይሄን ደሃለ ብሎ ማሰራቱ አስቦ በጣም ነው ደስ ያለን። የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን እንዲህ አይነቶቹን የበጎ ፍቃድ ተግባራት አጠናክሮ እንደሚቀጥል አስታውቋል። በመጪው በዓል ወቅት አደጋ እንዳይከሰት ጥንቃቄ ሊደረግ ይገባል ሲል የኢትዮጵያ ኤሌክትሪክ አገልግሎት አሳሰበ። በዓሉን በማስመልከት የኃይል መቆራረጥ እንዳያጋጥም በአዲስ አበባ ከ500 በላይ የኤሌክትሪክ ምሰሶዎች ጥገና እንደተደረገላቸው አገልግሎቱ አስታውቋል። ገነት ዘዘው ተጨማሪ አላት።
በኢትዮጵያ ወርሃ መስከረም ብዙ በዓላት የሚከበሩበት ወር እንደሆነ ይታወቃል። ከዚሁ ጋር ተያይዞ የፊታችን አርብና ቅዳሜ የዳመራና የመስቀል በዓል ይከበራል። በዓሉ የአደባባይ በዓል እንደመሆኑ ድንገተኛ አደጋ ቢከሰት መወሰድ ስለሚገባው ጥንቃቄና ስላደረገው ዝግጅት ኢሳት የኢትዮጵያ ኤሌክትሪክ አገልግሎትን ጠይቋል። የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አንዋር አብራር በሰጡት ምላሽ በዓሉ የአደባባይ በዓል መሆኑን በመገንዘብ በችቦ ማብራት ወቅት የእሳት አደጋ እንዳይከሰት ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። መስቀል የደመራ በዓል ዝግጅት ብዙ ደመራ ይተከላል፣ ችቦች ይለኮሳሉ፣ በየመንደሩ ትንንሽ ደመራ የእሳት ደግሞ መለኮሶች እንደዚህ አይነት ነገሮች ሊኖሩ እንደሚችሉ ይጠበቃል። ስለዚህ የተወሰነ ጥንቃቄ መደረግ አለበት ብለን የምናስበው በቀዳሚነት ደመራዎቹም ሲተከሉ ችቦችም ሲለኮሱ ከምሰሶች ራቅ ማለት አለባቸው ወይ ደግሞ ርቀታቸውን ጠብቀው መሄድ አለባቸው። ሁለተኛ ትራንስፎርመሮች ጋር እንዳይደርስ ደግሞ ጥንቃቄ መደረግ አለበት። ሶስተኛ የኤሌክትሪክ መሰረተ ልማት መስመሮቹ ዲስትሪቢዩሽን ላይኖቹ ላይ ጥንቃቄ መደረግ አለበት። ምክንያቱም እነሱ ላይ አደጋ ከተከሰተ ወይ ደግሞ እነሱ ላይ የሚመጣ የትኛውም አደጋ የሰው ጉዳት ያመጣል፣ በተመሳሳይ ደግሞ ንብረትም ያወድማል። ስለዚህ በዓላቱ ብዙ ወጣቶች የሚኖሩበት ነው። ማስዋብ አደባባይ ላይ የሚከበር ብዙ ነገር ስላለው ምሰሶዎቹንም ትራንስፎርመሮቹንም የስርጭት መስመሮቻችን ዝቅተኛ መስመሮቹ ጨምሮ ጥንቃቄ መደረግ አለበት ብለን ነው ማሳሰቢያ መስጠት የምንፈልገው። ስራ አስፈጻሚው አክለውም የመስቀልና የኢሬቻ በዓልን አስመልክቶ የኃይል መቆራረጥና አደጋ እንዳይከሰት አስፈላጊውን ዝግጅት መደረጉን ተናግረዋል። በዚህም በአዲስ አበባና በሌሎች ክልሎች በሚገኙ የመካከለኛ መስመሮች ላይ ፍተሻ መደረጉን ገልጸዋል። በዚህም መሰረት በአዲስ አበባ ብቻ ከ500 በላይ የኤሌክትሪክ ምሰሶዎች ጥገና እንደተደረገላቸው አስረድተዋል። መቆራረጥ እንዳይኖር ችግር እንዳይኖር በተቻለ መጠን የመካከለኛ መስመሮች በአዲስ አበባ በኢትዮጵያ በጠቅላላ በርካታ መስመሮችን ፈትሸናል። የጎደላቸውን ለማሟላት ሞክረናል። በትንሹ አዲስ አበባ ላይ ብቻ 558 እንጨት ምሰሶዎችን በደመርመረናል፣ ጥገና ለማድረግ ሞክረናል። ከ15 ቦታዎች በላይ የመሬት የውስጥ ኬብሎችን ጥገና አድርገናል። ወደ 50 ሺህ የሚጠጋ ደግሞ ትራንስፎርመሮችን ፍተሻ አድርገናል። አንዳንዶቹ እገዛ ያስፈልጋቸዋል ትራንስፎርመሮቹ፣ 55 ትራንስፎርመሮቹን ደግሞ እገዛ አድርገናል። በዓላቱ በሚከበርበት ወቅት አደጋ ቢፈጠር ደንበኞች በአፋጣኝ ለአገልግሎቱ እንዲያሳውቁም ስራ አስፈጻሚው አሳስበዋል። መጪዎቹን የደመራና የመስቀል በዓላት በተመለከተ በቂ ዝግጅት ማድረጉን የአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የአዲስ አበባ ፖሊስ ኮሚሽን በበኩሉ በቲሸርት ላይ የታተሙ ጽሑፎችን ጨምሮ ማንኛውንም ያልተፈቀዱ ነገሮችን ይዞ በማንኛውም የደመራ ቦታ መገኘት ፍጹም ክልክል መሆኑን አስታውቋል። መጪዎቹ ደመራና መስቀል የአደባባይ በዓላት እንደሆኑ የሚታወቅ ነው። በደመራ በዓል ችቦ ማብራትን ጨምሮ ለአደጋ የሚያጋልጡ የተለያዩ ክንውኖች ይኖራሉ። በመሆኑም ለበዓሉ ምን ያህል ዝግጅት አድርጋቸዋል? ህብረተሰቡስ ምን አይነት ጥንቃቄ ይደረግ ሲል ኢሳት ነጻ የህዝብ ሚዲያ የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽንና የአዲስ አበባ ፖሊስ ኮሚሽንን ጠይቋል። ተቋማቱ ቀጣዩን ምላሽ ሰጥተዋል። ዮሐንስ ተስፋ ያዘጋጀውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ለዚህ ጥያቄ በቅድሚያ ምላሽ የሰጡት በአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ ንጋቱ ማሞ ህብረተሰቡ በቤት ውስጥም ሆነ ከቤት ውጭ ለአደጋ ከሚያጋልጡ ነገሮች መራቅ አለበት በማለት በደመራ ወቅት ሊደረግ ይገባል ያሉትን ጥንቃቄ ነግረውናል። ዳመራ ከመደመራችን በፊት ቦታ ከመምረጥ ይጀምራል። ቦታው ላይ የኤሌክትሪክ መስመሮች አለመኖራቸውን ማረጋገጥ፣ እንደዚሁም ከነዳጅ ማደያ፣ ከጋራዦች እና ከመሰል ተቀጣጣይ ነገሮች ከመኖሪያ ቤትም ጭምር መራቃቸውን ማረጋገጥ ያስፈልጋል። እንግዲህ ይህን ስነ ስርዓት ወጣቶች እንደሚያስተባብሩት መጠን አሁን የዚህ የችቦ መጠን ላይ አንዳንድ ፉክክሮች አሉ። እንግዲህ የችቦ መጠን በበዛ ቁጥር እና ከመጠን ካለፈ እሳቱን በዛው ልክ ከቁጥጥር ውጪ ሊወጣ ስለሚችል በተቻለ መጠን ለመርሃ ግብሩ ብቻ የሚያስፈልጉ ውስን ችቦዎች ማድረግ ያስፈልጋል። አቶ ንጋቱ አክለውም ኮሚሽኑ በበዓሉ ወቅት ለሚያጋጥሙ አደጋዎች በቂ ዝግጅት አድርጓል ያሉ ሲሆን በ11ዱም ቅርንጫፎች እንዲሁም በማዕከሉ ያሉ ባለሙያዎችና የአደጋ መቆጣጠሪያ መሳሪያዎች ዝግጁ መሆናቸውንም ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በበኩላቸው ለበዓሉ መደበኛ ፖሊሶችን ጨምሮ ሌሎችንም በጎ ፈቃደኞች ያሳተፈ ዝግጅት መደረጉን ተናግረዋል። ቅድመ ዝግጅታችን ሰፊ ስራዎች የምንሰራበት ነው የሚሆነው። በከተማችን በተለያዩ ቦታዎች ላይ ያው ደመራ በዓል ይከበራል። በተለይ በደመራው በዓል ላይ የፖሊስ ስራ ጠንከር ብሎ ይቀጥላል ማለት ነው።
ስለዚህ በሁሉም ቦታዎች ላይ የፖሊስ ኃይላችን የጸጥታ በአጠቃላይ የጸጥታ አካላት ጥበቃ ያከናውናሉ። በዘንድሮ የመስቀል ደመራ በዓል በቴክኖሎጂ የታገዘ ጥበቃ ነው የሚደረገው። በተለያዩ ተሽከርካሪዎች ላይ የተገጠሙ ካሜራዎቻችን ስራ ላይ ይውላሉ። በአደባባዮችና በተለያዩ ቦታዎች ላይ ያሉ በቴክኖሎጂ ጋር የተገናኙ ስራዎቻችን በአጠቃላይ ወደ ስራ የምናስገባ ነው የሚሆነው። ኮማንደር ማርቆስ በማንኛውም ቦታ ለደመራ ድምቀት በሚል ርችት መተኮስ ፍጹም የተከለከለ ነው ያሉ ሲሆን በመስቀል አደባባይ በሚኖረው ስነ ስርዓት ላይ ይዘው መገኘት የተከለከሉ ናቸው ያሏቸውን ነገሮችም እንዲዘርዝረዋል። በሁሉም ደመራ በሚደመርባቸው ቦታዎች ላይ የተከለከሉ ነገሮችን ይዘው መምጣት ፈጽሞ የተከለከለ ነው። በህግና በህገ መንግስቱ እና የሌላቸው የተከለከሉ ነገሮች፣ ስለታማ ነገሮች፣ ግጭት ቀስቃሽ መልእክቶችን አንዱን ከፍ አንዱን ዝቅ የሚያደርጉ ነገሮች፣ ብሔርን ከብሔር የሚያጋጩ ነገሮች በቲሸርት መልክ አሳትመው ካሁን በፊት መምጣታቸው እናስታውሳለን። አሁን ይሄ በጣም ፈጽሞ የተከለከለ መሆኑንና በህግ የሚያስጠይቅም ጭምር መሆኑን መልእክት ለማስተላለፍ እንወዳለን። የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን በበዓል ወቅት ለሚያጋጥም ማንኛውም አደጋ በ939 ደውሎ ማሳወቅ እንደሚቻል ሲገልጽ የአዲስ አበባ ፖሊስ ኮሚሽንም ህብረተሰቡ ከጸጥታ አካላት ጋር በመተባበር ማንኛውንም ህገወጥ ድርጊት ሲመለከት በአቅራቢያው ላሉ የጸጥታ አባላት ወይም ኮሚሽኑ ባስቀመጣቸው የስልክ ቁጥሮች እንዲጠቁም አሳስበዋል። በአዲስ አበባ መስቀል አደባባይ ለሚኖረው ስነ ስርዓት ዝግ የሚደረጉ መንገዶች ይፋ የሆኑ ሲሆን አሽከርካሪዎች የትራፊክ አስተናባሪዎች በሚጠቀሟቸው ተለዋጭ መንገዶች በመጠቀም ተባባሪ እንዲሆኑም ተጠይቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዛው እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ ዜናዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዛው ነኝ። አብራችሁን ቆዩ። የኢትዮጵያ ኢንቨስትመንት ኮሚሽን የውጭ ቀጥተኛ ኢንቨስትመንትን ለመሳብ እየሰራ እንደሚገኝ ገለጸ። ለማህበረሰብና ለአካባቢ በጎ ተጽዕኖ ያላቸው ኢንቨስትመንቶችን ለማሳደግ ያለመ የውይይት መድረክ በአዲስ አበባ ተካሂዷል። በውይይቱ የመክፈቻ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቦ ይርጋ ኮሚሽኑ የሀገሪቱን ቁልፍ የልማት ክፍተቶች ለመሙላት የሚያስችል የውጭ ቀጥተኛ ኢንቨስትመንት ለመሳብ እየሰራ እንደሚገኝ ገልጸዋል። ኮሚሽኑ ያካሄዳቸው ያሉት የሪፎርም ስራዎች የሀገሪቱን ቁልፍ የልማት ችግር ለመቅረፍ የሚደረገውን ጥረት ይበልጥ እያገዘ እንደሚገኝም ተናግረዋል። ይህም ለውጥ ትርፍን ብቻ መሰረት ካደረገ ኢንቨስትመንት በዘለለ ለማህበረሰቡና ለአካባቢ ጠቀሜታ ያላቸውን ኢንቨስትመንቶች ለመሳብ ማስቻሉን ገልጸው ሁሉም የሚመለከታቸው ባለድርሻ አካላት በጉዳዩ ላይ በቁርጠኝነት እንዲሰሩ ጥሪ አቅርቧል ሲል ኮሚሽኑ በድረገጹ ላይ አስነብቧል። የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ካሉ ከ800 ሺህ በላይ አነስተኛና መካከለኛ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ከሌሎች የፋይናንስ ተቋማት ብድር አግኝተዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩ ተዘግቧል። ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጭ አለመኖር መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል የውይይት መድረክ ላይ ተገልጿል። ይህንንም ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ አዳዲስ የፋይናንስ መሳሪያዎችን መጠቀም እና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመልክቷል። ዜናውን ያገኘነው ከካፒታል ኢትዮጵያ ነው። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 95 በመቶውን የኤሌክትሪክ ለማድረግ እየተሰራ መሆኑ ታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ለዘመን ኢኮኖሚ እንደገለጹት የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100 ሺህ በላይ ተሽከርካሪዎችን ወደ ገበያው አስገብታለች። መንግስት የኤሌክትሪክ መኪናን ምርት ለማፍጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣይ 10 ዓመታት ጊዜ ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጸዋል። እንደ ሚኒስትር ዴኤታው ገለጻ በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት የኤሌክትሪክ እንዲሆኑ ለማድረግ እቅድ ተይዞ እየተሰራ ነው። ዘገባው የጋዜጣ ፕላስ ነው።
አፍሪካ የተባበሩት መንግስታትን ዘላቂ ልማት ግቦቿን ለማሳካት በየዓመቱ 194 ቢሊዮን ዶላር ተጨማሪ ገንዘብ እንደምትፈልግ ተገለጸ። አፍሪካ እንደ አውሮፓውያን አቆጣጠር በ2030 የዘላቂ ልማት ግቦቿን ለማሳካት የሚያስችላትን ገንዘብ ለማሟላት በየዓመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት የአፍሪካ የግብር አስተዳደር ፎረም ወይም አታፍ ያጠናው ጥናት አመልክቷል። አታፍ ባስቀመጠው መረጃ መሰረት የውጭ እርዳታ እየቀነሰና የዕዳ ጫና እየጨመረ በመምጣቱ አህጉሪቱ ለልማቷ የራሷን የፋይናንስ ምንጭ ለመፍጠር ተግዳሮት ሆኖባታል። አፍሪካ ከ650 ቢሊዮን ዶላር በላይ የውጭ ዕዳ ያለባት ሲሆን ይህም ከውጭ እርዳታ ቅነሳ ጋር ተደምሮ የገንዘቡን ችግር የበለጠ አወሳስቦታል ተብሏል። የአታፍ ዋና ጸሐፊ ሜሪ ባይን እንደገለጹት የአፍሪካ ሀገራት በተለይ ለጤና ዘርፍ በአሜሪካ ዓለም አቀፍ የልማት ኤጀንሲ ወይም USAID ላይ ከፍተኛ ጥገኝነት ነበራቸው። ነገር ግን የአሜሪካ መንግስት የእርዳታ ቅነሳ ማድረጉ ሀገሪቱ አማራጭ የገንዘብ ምንጮችን እንዲፈልጉ አስገድዷቸዋል። በመሆኑም የአፍሪካ ሀገራት በውጭ እርዳታ ላይ ያላቸውን ጥገኝነት ለመቀነስ የግብር ገቢያቸውን ማሳደግ ላይ ትኩረት አድርገው መስራት እንዳለባቸው ተመልክቷል ሲል ካፒታል ኢትዮጵያ ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎቻችን ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በየመን ሀውቲዎች የተተኮሰ ድሮን በደቡብ እስራኤል 22 ሰዎች አቆሰለም። የትራምፕ ባለስልጣናት በጋዛ ያለውን ጦርነት ለመቋጨት አዲስ እቅድ ይዘው ብቅ ብለዋል። ሸሪፍ ኢማም በየመን ሀውቲ አማጽያን ድሮን ረቡዕ ዕለት በደቡባዊ እስራኤል ኢልየት ከተማ 22 ሰዎች ማቁሰሉ ተገለጸ። እጅግ የተወሳሰበ የሚሳኤል መከላከያ ያላትን እስራኤል የአየር ክልል ጥሶ ያለፈው ድሮን መጠነኛ ጥቃት አድርሷል። በሌላ በኩል የጋዛ ሆስፒታሎች ባወጡ መረጃ በጋዛ ሰርጥ ቢያንስ 41 ሰዎች በእስራኤል ጥቃት ተገድለዋል። የአሜሪካው ፕሬዝዳንት የዶናልድ ትራምፕ የመካከለኛው ምስራቅ ልዩ ልዑክ ደግሞ ያላቸውን አዲስ ተስፋ ገልጸዋል። ጦርነቱን ለማቆም አዲስ እቅድ ቀርቧል። ዝርዝሩ ግን ምን እንደሆነ አይታወቅም። ከዚህ ባለፈም እቅዱን እስራኤልና ሐማስ ይቀበሉት ወይም አይቀበሉት አልታወቀም። በኢራን የሚደገፉት የየመን ሀውቲዎች በተደጋጋሚ ሚሳኤልና ድሮን ወደ እስራኤል ያስወነጭፋሉ። በዚህም የዓለም አቀፉን የመርከብ እንቅስቃሴ እያወኩ ነው እየተባለ ነው። ሀውቲዎች ይህንን እያደረጉ ያለው ለፍልስጤማውያን ያላቸውን ድጋፍ ለመግለጽ ነው። አብዛኞቹ በሀውቲ የሚተኮሱ ድሮኖችና ሚሳኤሎች በእስራኤል ተመተው ይወድቃሉ ወይም አደጋ ሳያደርሱ ባዶ ስፍራ ላይ ይወድቃሉ። ሀውቲዎች ባወጡት መግለጫ ወደ እስራኤል 2 ድሮኖች መላካቸውን አስታውቀዋል። እስራኤልም ጥቃቱን ተከታትላ በየመን ላይ የመከላከያ አየር ጥቃት እየፈጸመች ነው። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ በኤክስ ገጻቸው ለሀውቲዎች በላኩት ማስጠንቀቂያ ማንም በእስራኤል ላይ ጥቃት የሚፈጽም አካል 7 እጥፍ ጉዳት ያገኘዋል ብለዋል። የእስራኤል ጦር እንዳለው ከሀውቲ የተተኮሱትን ድሮኖች አክሽፏል። የሜጋን ዴቪድ አዶም የነፍስ አድን አገልግሎት እንደተናገረው ቁስለኞች ወደ ሆስፒታል ተወስደዋል። ከነሱ መካከል 2ቱ በእግራቸው ላይ ከባድ ጉዳት
ጉዳት ደርሶባቸዋል ብሏል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ በአንድነት ለአረብ ሀገራት መሪዎች ማክሰኞ ዕለት የሚቀርብ ትራምፕ 21 ነጥቦች ለሰላም የሚል እቅድ አዘጋጅተዋል። በኒውዮርክ በተካሄደ ጉባኤ ላይ ዊትኮፍ እንዳሉት ውጤታማ ውይይት ነበረን ብለዋል። እንደማስበው ውይይቱ የእስራኤልን ስጋት ምላሽ የሰጠና የጎረቤት ሀገራትን አሳሳቢ ሁኔታ ግምት ውስጥ ያስገባ ነውም ብለዋል። ተስፋ አለኝ፣ እርግጠኛም ነኝ በመጪዎቹ ቀናት አዲስ ለውጥ የሚያመጣ ነገር ይፋ እናደርጋለን ሲሉም ተደምጠዋል። በተጨማሪም ለመካከለኛው ምስራቅ ከፍተኛ ባለስልጣን ማርኮ ሩቢዮ እንደነገሩት ጥቂት ግን ጠቃሚ ነገር እየተከናወነ ነው፣ በአጭር ጊዜ ውስጥ ይህንን እናደርጋለን ብለዋል። በተያያዘም የግብፁ ፕሬዝደንት አብዱል ፈታህ አልሲሲ በኤክስ ገጻቸው እንዳጋሩት የቀረበው ምክረ ሀሳብ ጠቃሚ መሰረት ሊሆኑ ይችላሉ፣ በዚያ ላይ በመመስረት ወደ ሰላም የሚያደርስ ጉዞ ማድረግ ይቻላል ብለዋል። አሜሪካ፣ ግብፅና ኳታር በጋራ በመሆን በጋዛ ሰላም ለማስፈን ወራት የፈጀ አደራዳሪነት ስራ ሲሰሩ ቆይተዋል። የተኩስ አቁም ስምምነት እንዲደረግና ታጋቾች እንዲለቀቁ ጥረት አድርገዋል። በዚህ ወር መግቢያ ላይ እስራኤል በሐማስ መሪ ላይ የአየር ጥቃት መፈጸሟን ተከትሎ ጥረቱ ሁሉ ውሃ ተከልሶበታል። ዜናውን ስናጠናቅር አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ዶናልድ ትራምፕ ሮብ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሄዱበት ወቅት 3 ጊዜ ደባ ተፈጸመብኝ በማለት ድርጅቱ ጉዳዩን እንዲመረምር ጠየቁ። በማህበራዊ ሚዲያቸው መልእክቱን ያሰሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀዳማዊ እመቤት ሜላኒያ ትራምፕ ጋር አሳንሰር ኤስካሌተር ሊጠቀሙ ሲሉ ብልሽት እንዳጋጠመው አስታውቀዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሑፍ የሚያሳየው ማሽን ቴሌሞተር እንደተበላሸና የድምጽ መቆራረጥ እንደነበር ጠቅሰው 3 ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው ትራምፕ በቪዲዮ የሚቀረጠው ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመዋል። ቴሌፕሮሞተሩ ደግሞ የአሜሪካው ሉካን ይዘው የመጡት ነው ብለዋል። ባለስልጣኑ የድምጹ ማጉያ የተቀነሰው ደግሞ አንዳንድ ግለሰቦች በትርጉም እንዲሰሙ ለማስቻል ነው ሲሉ ምላሽ ሰጥተዋል። ትራምፕ በትሩዝ ሶሻል ገጻቸው ሁኔታውን የተቹ ሲሆን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ምርመራ እንዲካሄድ የሚጠይቅ ደብዳቤ እንደሚልኩ አስታውቀዋል። በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልተስ ሁኔታው ተቀባይነት የለውም በማለት ምርመራ ይካሄድ የሚለውን የትራምፕ ሐሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችንና በዓለም አቀፍ መድረኮች ላይ ክብር የሚነኩ ጉዳዮችን አንታገስም፣ ፈጣን የሆነ ምላሽ እንጠብቃለን ሲሉ በኤክስ ገጻቸው ጽፈዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ